ሰላም እንዴት ናችሁ? እህታችሁ ቤዛ ነኝ ከሳውዝ አፍሪካ ጆሃንስበርግ። ወደ ሳውዝ አፍሪካ ከመምጣቴ በፊት ለብዙ አመት ፕሮሰስ ላይ ነበርኩኝ። ነገር ግን በተለያዩ ምክንያቶች ፕሮሰሴ ፌል ሲያደርግ ቆይቶ ነገር ግን እኔና እናቴ ወደ እግዚአብሔር ታላቅነት መገለጫ ቤተክርስቲያን ባመራን ቀን እግዚአብሔር አምላክ በፕሮፌት ማራናታ በኩል ባደረገልኝ መልእክት ዛሬ ላይ ሳውዝ አፍሪካ ላይ ይገኛሉ። እግዚአብሔርን አመስግኑልኝ። ተባረኩ። ወዳችኋለሁ። የት ሀገር ነው መሄድ የምትፈልጊው? ሳውዝ አፍሪካ። በርሽ ሲከፈት አሜን አሜን። አሁን የሚከፈትልሽ የማይዘጋውን አሜን። በኢየሱስም አዲስ ነገር ሆነ። አሜን። ማንኛውም የጨለማ ኃይል ከህይወትሽ ላይ ተመታ። አሜን። እግዚአብሔር ደጆችሽን ሁሉ ከፋፍቻለሁ አለ። አሜን። 15 ቀን እዚህ መተን ነበር እኔና ልጄ። አንድ ጓደኛችን ጀምሮ አረሳው ነው የመጣን እዚህ። እናንተ ፋሚሊ ናቸውን ስል እኔና ልጄ ነን ስል ልጅሽ ናት እንደ ብለ ነበርክ ኢታሞች ትመስላላችሁ ስትል ከናንተ መሀል ማን ነው ውጭ ሀገር ሊሄድ የተዘጋጀ ሰው ስትል እሷ ናት ብለን ነበረ። ወደ ውጭ ስትሄጂ አይቼሻለሁ። አንቺም ቦን እንዴ አይደለም ወደ ውጭ ቢለኝ በዚህ ሰዓት ተገለባብጭ ነው። አሜን። የት ሀገር ነው መሄድ የምትፈልጊው? ሳውዝ አፍሪካ። በርሽ ሲከፈት አይቻልም። አሜን አሜን። አሁን የሚከፈትልሽ የማይዘጋውን አሜን። በኢየሱስም አዲስ ነገር ሆነ። አሜን። ማንኛውም የጨለማ ኃይል ከህይወትሽ ላይ ተመታ። አሜን። እግዚአብሔር ደጆችሽን ሁሉ ከፋፍቻለሁ አለ። አሜን። ነይ ማሚዬ። እሷ ልጅሽ ናት? አዎ እህትሽ ናት? ልጅሽ? ልጄ። ወጣት ናችሁ ይሄን ሁለታችሁ። አመሰግናለሁ። በነገር ሁሉ ስኬት ይሁንልሽ። አሜን። ደጆችሽ ይከፈቱ። አሜን። መንፈስ ቅዱስ መፈታትን ያድርግልሽ። አሜን። በኢየሱስ ስም ባረኩሽ። አሜን። ያንቺ በር ተከፈተ። አሜን። ነገርሽ ሁሉ ተቀየረ። አሜን። ጌታ ያወራችሁ ነገር ልክ ነው። እውነት ነው። ይሄ ሚስጥር ያወራችሁት ሰው አለ እዚህ መታችሁ? ማንም የለም። እግዚአብሔር ያወራው ልክ ነው። ልክ ነው። እንደተናገረው በህይወታችሁ ላይ አሜን። ከዚህ ሄደን ሰኞ ቤት ዋለን። ማክሰኞ 6 ሰዓት አካባቢ ተደወለባት። ቶሎ ሪፖርት ግቢ ተባለች። ከዚህ የገዛችው ይህ ጥቅስ በዚህ ጡቴ ውስጥ ነው ከትቼ የገባሁት አለች። በጣም ፈራው። እሱን ጡቴ ውስጥ ከትቼ ነበርኩና አልፈራም። አሁን ቃል ሰምቼ ነው ወጣሁት። መንገድ ላይም አይልበለም። ከቤተሰቤም ተለይቼ ከልጄም ተለይቼ እኔ ወደ ባሌ ሄዳለሁ። ብዙ ነገር በኔ ላይ ነበረ፣ አታሳፍረኝ ብላ ጸልታ ነበርና አንተ ቃል አወጣ። ይህ ቃል ተሳክቶታል። ሄዳ ወደ ባሉ ደረሰች። ኢትዮጵያ ወጣች ማለት ሄደች፣ ደቡብ አፍሪካ ገባች። እሁድ እዚህ መጣች። ምንም አላወረንም። ፋሚሊ ነው እንደ ስትል ፋሚሊ አይደለም ልጄና እኔ ነኝ። እቺ ጓደኛችን ዘመድ ናት ብዬ ነበር። ከናንተ መሀል ውጭ ሀገር ሊሄድ የተዘጋጀ ሰው ማን ነው ብለዋል። ማላቸው የገባ ዛሬ ተቆረጠ ስትል አሜን ብለናል። እኛ ግን ሄደች። ይህ ጥቅስም ገዝታ ጡቴ ውስጥ ከትቻለሁ አለ። ለማንም አልተናገርኩም ነው የሚለውን እዚህ ውስጥ ከተተችው። እሺ ቦርሳ ውስጥም አልከተትኩም፣ ጡቴ ውስጥ ነው። ይህ ጥቅስ አያለሁ፣ ውስጥ ደግሞ አስገባለሁ። ቦሌም ተሻገርኩ፣ እዛም ተሻግሬ እጄ ምንም 24 ሰው ነበረ። እኔና አንድ ወንድ ልጅ ነው ያለፈን። ሌሎቹ ፓስፖርት ተይዟል። ፓስፖርቴን ተይዞ ነበር። ወደ አሁኑ ሰጡኝ። እኔ አሁን ባሌ ጋር አለው። ኔትወርክ እምቢ ብሎኛል። ሳውዝ አፍሪካ ገብታ ከባሏ ጋር ናት። አዎ ደውላለሁ። ኔትወርክ እምቢ ብሎ ነው ምስክር ሂጂና ነገር ብላ ነበረ ዛሬ ሳምንት። ግን እኔ እንግዳ በዘብኝ ሳልመጣ ቀረው። ዛሬ ደግሞ ብዙ ፋሚሊ ነው ከኔ ጋር የመጡት። ብዙ ሰው ይዘሽ ብዙ ሰው ነው እዚህ ውስጥ ያለኝ። በእውነት በይ አጨብጭቡላት እስኪ። ጌታ ይባርክሽ። አሜን። አሁን እዛ ነው ያለችው? ሄዳለች? እዛ ናት። እግዚአብሔር ታምራት አረገ። አዎ። ለዚህ ጌታ እልልታ ጨብጨባ። ጌታ ኢየሱስ ዘመንሽን ይባርክ። አሜን። ትዳሯ ይባረክ። ልጆች የሷ የሆኑ ነገሮች ሁሉ ይባረኩ። አሜን። ወለደች ታዲያ? እሷ ልጅ ናት። እቺ የሷ ናት። በኢየሱስም እጥፍ ይሁንላት። አሜን። ይብዙላት። አሜን። ደስ ብሎሻል አንቺም? በጣም ለጌታ ክብር አምጡ።
ጌታ ኢየሱስ ዘመንሽን ይባርክ። የሆነ ሰው በሚቀጥለው ዘመን ሲመሰክራል። የሆነ ሰው ህይወት ላይ እግዚአብሔር ታምራት ሲያረጋለሁ። በጌታ በኢየሱስ ክርስቶስ ስም በቤታችሁ ላይ እንዲሆናል። እኔ ነኝ የሚል ሰው ካለ አሜን ብሎ ይወሰድ። በኢየሱስ ስም መፈታት ይሆናል። በኢየሱስ ስም ነፃ መውጣት ይሆናል። በጣም ይገርመኛል። ክብር የሌላቸው ሰዎች ፍጻሜያቸው እንኳን የሚያምር አይደለም። የእግዚአብሔር ክብር ያላቸው ሰዎች መጨረሻቸው እንኳን የሚያምር ነው። ይኸውላችሁ የእግዚአብሔር ክብር ማለት የእግዚአብሔር መገኘት ማለት ነው። የእግዚአብሔር አብሮነት ማለት ነው። የሆነ መብረቅ ድድው ሲል ምናምን አይደለም። የእግዚአብሔር አብሮነት የእግዚአብሔር ለዛ ነው ዳዊት በሌላ ላይ አንተ ካልወጣህ አለ በፍጹም እንዳታወጣኝ። ምክንያቱም ድሉ ያለው ሰራዊቱ ጋር ሳይሆን ድሉ ያለው ፕሬዘንሱ ጋር የእግዚአብሔር መገኘት የእግዚአብሔር ክብር የእግዚአብሔር መልካምነት በህይወታችን ላይ እንዲንጸባረቅ ያደርጋል። አሻጥረኛ፣ ተንኮለኛ፣ ምቀኛ፣ ሸረኛ አንሆንም። የእግዚአብሔር መገኘት አብሮት ያለ ሰው የእግዚአብሔር መልካምነት አብሮት ነው የሚሄደው። ለዛም ነው ስለ እግዚአብሔር ባህሪ ሲናገር እግዚአብሔር መልካም ነው ይልና በመከራ ቀንም ደግሞ መሸሸጊያ ነው ማለት የፕሬዘንሱ ውጤት እኛ ታቤን ሰዎችን የምናስቀይምበት ሳይሆን የመገኘቱ ውጤት እኛ መልካም ሆነን ለሌሎች መልካም የምንሆንበት። መልካም ያልሆነ ሰው ካያችሁ ችግር አለበት፣ ወይ ከሰይጣን ነው ወይ ከራሱ ነው ወይ አልዳነ። ጸጋውን ቢገልጥ እግዚአብሔር መልካምነቱን በእኛ ውስጥ ማሳየት ስለፈለገ በ16 ጋርድ ታጅበን እንደምንድንሄድ ስለሚፈልግ እግዚአብሔር በኢኮኖሚያችሁ ላይ መልካምነቱን ከገለጠ በጣም ባለጠጎች ከሆናችሁ ለሌሎች ሩህሩዎች እንድትሆኑ ነው እንጂ ሰዎችን እየናቃችሁ እያሽሟጠጣችሁ ራሳችሁን እየካባችሁ እንድትንቀሳቀሱ አይደለም። ደረታችሁ ላይ ነው። የእግዚአብሔር መገኘት መልካምነቱ ብቻ እንዲገለጥብን ሳይሆን የንስሐና የቅድስና ህይወት እንዲኖረን። ክብር ያለባቸው ሰዎች የቅድስና ህይወት ያለባቸው ሰዎች ናቸው። እዚሁ ክፍል ላይ እሱ ነው ህዝቤ ይለዩ በመካከላቸው ልገለጥ ስለምፈልግ መገኘቴን በመካከላቸው ላደርግ ስለምፈልግ ህዝቤ ይቀደሱ ይለዩልኝ ብሎ ይናገራል። ለካ በጣም የሚገርመው አንዳንድ ሰው አይታችኋል። መቀደስ አቃተኝ ይላል። ከኃጢአት መንገድ መራቅ አቃተኝ ይላል። ንስሐ መግባት አልችልም ይላሉ። ለመሰላችሁ ትክክለኛ የሆነ የእግዚአብሔር መገኘት ስላላገኛችሁ። የእግዚአብሔር ክብር ሲከበን ኃጢአትን ዓለማዊ ምኞትን እየናቀን ብንወድቅ ራሱ እየተነሳን ብንስት ራሱ እየተመለሰን አረ ኢየሱስ ጌታ ነው። ዛሬ በልዩነት ክብር የሚገለጠው አሉ። በልዩነት ቅባት የሚገለጠው አሉ። በቅድስና ህይወት የሚገለጠው አሉ። ለእግዚአብሔር በመለየት የሚገለጠው አሉ። ለምን ከተባለ የመገኘቱ ኃይል ሲለያቸዋል። ክብር ያለበት ሰው ሐሜት መንደር አይገኝም። ክብር ያለበት ሰው ወሬ መንደር አይገኝም። ክብር ያለበት ሰው ቅባት መንደር ነው የሚገኘው። ኃጢአተኛ መንደር አይገኝም። የሆነ አሉባልታ መንደር አይገኝም። ክብር ያለበት ሰው የእግዚአብሔር የቅድስና ህይወት ውስጥ ነው የሚገኘው። እግዚአብሔርን በኃጢአተኞች መንደር አናገኘው። ክብርና ቅድስና ባለበት መንደር ነው የምናገኘው። ቺቺኒያ ሄደ ናይት ክለብ ገብተ ፕሬዝ ዘ ሎርድ ምናምን ማለት አትችልም። እስቲ መዝሙር ላርጉልኝ ምናምን አትችልም። የሚጠጡ ሰዎች መንደር ሄደ በፍጹም እዛ አካባቢ ላይ የሚሰራው የጨለማው አለቃ በዛ መንደር ውስጥ አታገኙ። በምን አይነት መንገድ? በቅድስና ህይወት ውስጥ በክብር ህይወት ውስጥ እግዚአብሔርን ታገኘዋል። ያኔ ሁለንተናን ሁሉ ማራዛታክ የሆኑ ሰዎች አለው ይሄማ አይመጥነኝም እያሉ ይሄ ከኔ መንፈሳዊ ሌቭል ጋር አይሄድም፣ እኔን አይመጥነኝም፣ ኃጢአት አይመጥነኝም፣ የወረደ ነገር አይመጥነኝም። እኔን የሚመጥነኝ የእግዚአብሔር መገኘት ነው። እኔን የሚመጥነኝ የእግዚአብሔር አብሮነት ነው። የእግዚአብሔር አብሮት ያለ ሰው ሁሉ ሌላ ነገር ያስጠላዋል። ይገርማል። እግዚአብሔር አብሮ ካለ ኃጢአት ያስጠላሃል፣ ክፉ ሰው ያስጠላል፣ ማንኛውም ነገር ያስጠላል። ምክንያቱም እነሱ ጋር ካለው ይልቅ አንተ ጋር ያለው አሸናፊ